ዶክተሩ ደውሎልኝ ከሆስፒታል እየመጣሁ ነበር። የአምራን ናሙና ማች አድርጓል እያለኝ ነው። እና ያድርጋ ታዲያ። ለምን የተጨነቁት? በፍጥነት ሕክምናውን ማታደርግ ከሆነ በጣም አደጋ ላይ እንደሆነች ዶክተሩ ነግሮኛል። እስኪ ልጅ ህይወት ማበላሸት የምፈልግ ይመስልሻል? አላደርገውም። እሺ እስኪ ምን እንደምታመጪ ብለሽ የኔ መቅኔ እንደዚህ አንገት እንደሚያስደፋ ባቅ ኖሮ ስንቱን አንበረክከው ነበር። ይልቅ እጅሽ እንዳያምሽ አታስቢ። አምራንም በስተመጨረሻ እቅዷና ሀሳቧ ተሳክቶላታል ማለት ነው። ታዲያ አሁን ላይ የኔ መቅኔውን ይህን ያህል ውድና እንዲሁም ደግሞ ተፈላጊ መሆኑን ባቅ ኖሮ ዓለምን አንቀጠቅጥ ነበረ በማለት ኑሐሚን ላይ በመጥፋት እንዲሁም ደግሞ የጥፊ እየመታቻት ትገኛለች። ታዲያ ኑሐሚንም በሰዓቱ አሁን ላይ ለኤሚ ስል ምንም የምናገርሽ ነገር የለኝም፣ ነገር ግን ጸባይሽን የማታስተካክል ከሆነ የድሮ ማንነቴን አራምዳለሁ የምትይ ከሆነ መጥፈሽ ነው የሚደርሰው በማለት ላይ እየነገረቻት ነበረ። ነገር ግን አምራን አሁን ላይ ቤቱን በመረበሽ እና እንዲሁም ደግሞ በማወክ ላይ ትገኛለች። ኤሚ በበኩሏ የአምራን መቅኔውን እንደሆነ ስታቅም አልፈልግም፣ ይህን ነገር በጭራሽ ላደርገው አልችልም፣ ጭራሽ ጠላታችንማ እኔ ይህን ነገር አላደርገውም፣ እንዲያውም ልጄን እንደወልድ ፈጣሪ ስለረዳኝ ነው የእሷን ያደረገው በማለት ላይ ነበረች። ነገር ግን አቶ ተሰማ አሁን ላይ ምንም አይነት ጊዜ እንደሌላቸው ዶክተሩም በጥብቅ አሁን ላይ ምንም አይነት ጊዜ የላቸውም፣ ቶሎ በፍጥነት ይህን ሕክምና ማድረግ እንዳለባትና አምራንም እንግዲህ ናሙና እንደሰጠች ተመሳሳይም እንደሆነ ጭምር ነበረ ሲናገር የነበረው። ታዲያ አምራንም ሴራዋን ቀጥላለች ማለት ነው። አሁን ላይ ለዳግም በመሄድ አሁን የምታገኝበት የምታፈቅራትና የምትወዳትን ልጅ የምታገኝበት ሰዓቱና ጊዜው አሁን ነው። ስለዚህ ይህን ነገር ተጠቅመ ደግሞ አንተም ኑሐሚንን እኔም ደግሞ ናሆምን ያግላችን የምናደርግበት ሰዓት አሁን ነው እያለችው ትገኛለች። ነገር ግን ዳግም ይህን ነገር በፍጹም ሊቀበል እንደማይችልና ኑሐሚንም ከዛ በፊትም ቢሆን እንደማትወደው እንደማታፈቅረው እንደነገረችው ጭምር ነበረ ሲነግራት የነበረ። ታዲያ ይህን ነገር ማድረግ የማይችል ከሆነ እህቱን ማዳን እንደማይችልና ለእህቱም መቅኔውን ላለመስጠት ወደኋላ እንደምታፈገፍግ ጭምር ነበረ ስትነግረው የነበረ። ታዲያ በዚህ ጉዳይ ላይ ናሆምም ሆነ ዳግም በጭራሽ የአምራን መሆን አይችልም፣ ለእህታችን በጭራሽ አይገባትም፣ በቃ ሌላ ሰው እንፈልጋለን በአለም ላይ መቼም የአምራን ብቻ አይደለም በዚህ ምድር ላይ ያለው፣ ስለዚህ የእሷ ከሚሆን ደግሞ እንፈልጋለን፣ ከሆነ ደግሞ ቢቀር ይሻላል አለች። አውሬማ በጭራሽ በድጋሚ ቤታችን ገብታ እንድትረብሽን አንፈልግም ብለው እንግዲህ ቆራጥ ውሳኔን ወስነው ነበረ። ታዲያ ኑሐሚንም በዚህ ጉዳይ ላይ ጣልቃ በመግባት ከቤተሰቡ በላይ በመሆን የአምራን መሆን አለበት ብላ ወስና ከዶክተሩ ጋር በማገናኘት እንዲሁም ደግሞ ናሙና እንዲሰጥ አድርጋ ነበረ። ታዲያ ኑሐሚን ይሄን ነገር ከቤተሰቡ በላይ ለምን አንገበገባት? እንዴት እስከ ቤተሰቡ በላይ አውቃና አስባ ይህን ነገር ልታደርግ ቻለሽ የሚለውን ነገር እንግዲህ የምናወራበት ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ሲጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ወይዘሮ ዝናሽ የአምራን እንደሆነ ብታቅም ተስማምታ ነበረ። ምክንያቱም እኔ ዋና ታርጌቴ አሁን ላይ ከጠላቴ ጋር ተስማሚ ቢሆንም ግን ደግሞ ዋናው ትልቁ ነገር የምፈልገው ልጄ ድና ማየት ነው። ስለዚህ የአምራንም ሆነ የሌላ ሰው ለእኔ ለውጥ የለውም። በቃ አምራን የበደለች ነገር የለም። ይህ ሁሉ ነገር በገዛ ጥፋቴ ነው። ይህን ባልደብቅ ኑሮ በሰዓቱ ይሄን ነገር ባላደርግ ኑሮ እሷ ቪዲዮ አትቀርጽም ነበረ፣ ማለት ቪዲዮ እንድታገኘው አትችልም ነበረ እያለች ለማሳመን ሞክራ ነበረ። ነገር ግን ኤሚ በጭራሽ ይሄ ነገር ማድረግ አልችልም፣ በሞት ይሻለኛል የአምራንን ከማደርግ ብላለች። ታዲያ በአቶ ሰንበታና እንዲሁም ደግሞ በሞተው ሰው መካከል ያለው ልዩነትና በዛ ምሽት ምን እንደተፈጠረ እንግዲህ ለማጣራት ሞክረው ነበረ። ታዲያ አሁን ላይ ሁኔታዎች እያመሩ ያሉት እንግዲህ ወንጀሉን ሆን ብሎ ያጠመዳቸውና ሆን ብሎ ድርጊቱን ያደረገው እንግዲህ ቴዲ ቪዲዮ እንዲቀርጽ የላከችው ቴዲ ተበቀልኳት ሲል ነበረ። እንግዲህ መጀመሪያ ላይ አምራንንም እንዲሁም ደግሞ ወይዘሮ ዝናሽን ዋሽቷቸዋል ቴዲ። ምክንያቱም ደግሞ ዘሪውን እንግዲህ በሰዓቱ በጣም ፈርተውና ደንግጠው እንደነበረ ጓደኛው ምትኩም አብሮ እንደነበረና እንዲሁም ደግሞ ወይዘሮ ዝናሽን ቶሎ ፍጠኝ እኛ ፈርተናል ለማለት እንግዲህ ወይዘሮ ዝናሽን ለመጥራት በሚሄድበት ሰዓት
ሲመለስ እንግዲህ ዘሪሁን ምትኩን አላገኘውም። ታዲያ ይሄ ነገር ደግሞ እጅጉን ግራ አጋብቶት እስከ ክፍለ ሀገር ሄዶ ጠይቆ ነበረ። ነገር ግን በጭራሽ ድራሹን ጠፍቶ ስለነበረ ሊያገኘው አልቻለም። ታዲያ ይህን ነገር እየተጠራጠሩ ያለ ታዲያ አቶ ሰንበታን ነው። ሰንበታው ደግሞ በሰዓቱ በጣም ተጎድቶና ቆስሎ ስለነበረ ሰውን የመግደል አቅም በጭራሽ ይኖረዋል ብዬ አላስብም፣ የለውምም ጭምር። እንግዲህ ደሙን እያዘራ ነበረ ራሱን ነፍሱን ለማዳን እየተፍጨረጨረ ሰዎች አግኝተውም እንግዲህ ራሱን ስቶ ነበረ ሰዎች ሲያገኙት በነገራችን ላይ እና ሰዎች እርዳታ ስላደረጉለት ነው በህይወት ዛሬ ተርፎ ሊመለስ የቻለው። እንግዲህ በሰዓቱ ቶሎ ለምን አልተመለሰም የሚለው ነገር እነሱን ገለነዋል ቀብረነዋል ስላሉ አይቀጡ ቅጣት ለመቅጣት ማለት ቢያንስ እንኳን ትንሽ ጊዜ መቀጣት አለባቸው። ዳግም እንኳን እንደዛ እየተጨነቀ እያዘነ እየተከታተለ እሱ በሚሄድበት እንግዲህ ተሸፋፍኖ ሰንበታ እየተከታተለ ልጁን እያየ ነበረ። ግን ደግሞ ይህን ነገር ራሱን መግለጽ ለዳግምም ማሳወቅ አልፈለገም። ለምን ቢባል እነሱ መቀጣት ስላለባቸው ነው ያለው። ነገር ግን ዳግም በሰዓቱ ምንድን ያለ እኔ ተናድጄና ተበሳጭሼ አባቴን እየፈለግኩ አባቴን የሆነ ነገር እንዳደረገ ሰው ቢነግረኝ እነሱን የሆነ ነገር ባደርጋቸው አንተ በዚህ ጉዳይ ላይ ምንድን ነው የሚሰማ? እንዴት እንደዚህ ታደርገኛለህ? ብሎ ብዙ ነገር ተናግሮት ነበረ። በእርግጥ ዳግም እውነት አለው፣ ሀቅ አለው። ምክንያቱም የአባት ገዳይ ናቸው ሲባል አቶ ለይኩንን ሴት አድርጎ ቢገለው ኑሮ በሰዓቱ ዳግም ዛሬ የት ነበረ? እስር ቤት ወንጀለኛ ይሆን ነበር ማለት ነው። ይሄ ነገር የሰንበታው ትንሽ ጥፋት አለበት ብዬ ነው የማስበው። ግን ደግሞ ሰንበታው በሰዓቱ በዛን ሰዓት ሰውን የመግደል አቅም የለውም ማለት ነው። ምክንያቱም ተጎድቶ ነበረ እንዳየ ነው። እንዲሁም ደግሞ ዘሪሁን እንግዲህ ወይዘሮ ዝናሽ ብዙ መስዋዕት እንደከፈለችለት ከጎዳና እንዳነሳችው እሱና ጓደኛውን ምትኩን እንግዲህ ብዙ ነገር እንዳደረገችላቸው በጣም እንደሚወዳት እንግዲህ ምንድን ያለ ላንቺ ስል ምንም አደርጋለሁ፣ ላንቺ ስል በል ያልሽን ሁሉ ነገር እያንዳንዱ በዛ ምሽት የተፈጠረውን ለመናገር በጣም ዝግጁ ነኝ። ብቻ ላንቺ ከዚህ ነፃ እንድትወጪልኝ ነው የምፈልገው። በአንቺ ፈንታ ራሱ እኔ ብታስር በጣም ውስጤ ነው ነበር ያላያቸው አይደል? መልካምነቷ በጥሩ ነገር ያደረገችው ግን ደግሞ በክፉ ቀኗ ዘር እየዘራች ነበረ በፊት ማለት ነው። ግን በቅሎ ያዘርም በቅሎ አድጎ ዛሬ ላይ ፍሬ አፍርቶ ለእሷ ጠበቃ እየቆመላት ነው የሚገኘው። ታዲያ ይህን ነገር ሆን ብሎ ማን ያደረገው ካልን ይህን ነገር ሊያደርግ የሚችለው ብቸኛው ሰው ቴዲ ነው ማለት ነው። እንግዲህ ቴዲ በሰዓቱ ተበቀልኳት ታባቷ እስከዛሬ ድረስ ስጠብቀው የነበረ በቀል ነበረ። እስከዛሬ ገንዘብ አጥቼ ስንከራተት ከላይ ከታች ስል ምበላው አጥቼ ብዙ ነገሮችን ስታንገላታ ነበረ። አሁን ግን አይቀጡ ቅጣት ቀጠዋት በማለት እንግዲህ አምራን ጠይቀው ነበረ በሰዓቱ ማንን ነበር የቀበሩት ማንን የገደሉ ስትል ማንነቱን አላወኩም፣ ብቻ ግን የሆነ ሰው እንደቀበሩ ብቻ ቪዲዮ ቅረጽ ስላለችኝ የቀረጽኩኝ ብሎ አምራንን ራሱ ዋሽቷት ነበረ ማለት ነው። ታዲያ በዚህ ጉዳይ ላይ እንግዲህ ጠበቅ እያለ መጥቷል። ታዲያ አሁን ዳግም አባቱን በማፋጠጥ ላይ ይገኛል። አባቴ ይዘህ ለዛ ምሽት አሁንም እንድትነግረኝ እፈልጋለሁ። ምክንያቱም ዳግም በራሱ ተጠራጥሮ ነበረ። ያን ቤተሰብ ለመበቀል ሆን ብለ ያደረግከው ነገር አለ እያለ እንግዲህ እየጨቀጨቀው ነበረ። ታዲያ አሁን አቶ ሌኩንና እንዲሁም ደግሞ ወይዘሮ ዝናሽ የሚጨነቁት ስለ እስር ቤት ስላሉት ነገር ሳይሆን ስለ ኤሚ ነው። ኤሚ አሁን እንዴት ነው የምትሆነው? ማለት በዚህ ሰዓት ከልጄ ጎን ሁኜ ልጄን ማሳከም ልጄን ማዳን ሲገባ እኔ ግን እዚህ ነው የምገኘው። ቆይ ምን አይነት ማረባ እናት ነው እያለች እንግዲህ ወይዘሮ ዝናሽ ራሷን እየወቀሰች ነው የምትገኘው። በጣም ያስገረመኝ ነገር ደግሞ የወይዘሮ ገነት ነገር፣ ወስማም ሰው ለካ እንደዚህ መለወጥ ይቻላል፣ እንደዚህ መቀየር ይቻላል። እንግዲህ ገኒ በጣም ተቀይራ እስር ቤት ድረስ ራት፣ ምሳ፣ ቁርስ ምንም የሚቀራት ነገር ሳይኖር እየተመላለሰች እየጠየቀች እንደገና ደግሞ ለኤሚ አታስቢ፣ እኛም እንኳ እናት አባቷ ባንሆን ግን ደግሞ አለንላት፣ ምንም አታስቢ፣ አንቺ ብቻ ከዚህ ያለውን ነገር ቶሎ ጨርሳችሁ ለመውጣት ሞክሩ፣ በቃ የሆነ መፍትሄ መምጣት አለበት እያለች እንግዲህ እያጽናናሽ ከጎኗ ሆና እንግዲህ ዝናሽን በጣም ነው የተገረመችው። ምክንያቱም እናንተ መልካምና ጥሩ ሰዎችን ባናገኝ ኑሮ እንደዛ ተለያይተን ብንቀር ኑሮ ዛሬ ላይ ማን ከጎናችን ቀርቦ ማይዟችሁ ይለናል? ማንስ ልጃችን ይንከባከብልን ነበር? ፈጣሪ ሁሉንም ነገር ለመልካም ያደርጋል እያለች ነበረ። እና ሰዎች በትናንት ማንነታችን ትናንት እንግዲህ መጥፎ ወይ ደግሞ አስቀያሚ ልንሆን እንችላለን፣ ግን ዛሬ ላይ ተመልሰን ጥሩ ልብ የቀና አእምሮ ሲኖረን ልክ እንደነዚህ ሰዎች መሆን እንችላለን ብዬ ነው ማስበው። ይህ ድራማ በጣም ትልቅ አስተማሪ ድራማ ነው። በእርግጥ ውስብስብ ያለ ነው። አሁን ላይ እንግዲህ እንደምናየው
በጣም የተወሳሰበ ነው። እንግዲህ ሰንበታውን ነው እየጠረጠሩ ያሉት። አሁን ሰንበታው ሆን ብሎ ለመበቀል ያን ቤተሰብ ለማጥቃት ለማሸነፍ ነው እያሉ ነበረ። ግን ሰንበታው እንደዚህ የሚያደርግ ሰው አይደለም እውነት ለመናገር ምክንያቱም ሰንበታው ምንም ቢሆን ዝናሽ የልጁ እናት ናት። በዛ ላይ ደግሞ የዳግምን እናት በዚህ ደረጃ ማስቀየም ማስከፋት በጭራሽ አይፈልግም። በዛ ላይ ደግሞ ሰንበታው ራሱ ዝኑን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ስለዚህ ይህን ነገር እንደዛ ያደርጋል ብዬ በጭራሽ አላስብም። አሁን ትኩረታቸው ሊሆን የሚገባ የነበረው ቴዲ ላይ እና ቴዲ ላይ ብቻ ነው። ምክንያቱም ሁሉን ነገር የሚያውቀው ቴዲ ስለሆነ ማለት ነው። በስተ መጨረሻ እንግዲህ እውነትና ንጋት እያደር ይጠራልና እውነቱን ሀቁን ማወቃቸው መድረሳቸው የማይቀር ጉዳይ ነው፣ ለትንሽ ጊዜ ቢሆንም ማለት ነው። እንግዲህ ታዲያ ወደ አምራን ስንመጣ አምራን አሁን ቀኑ የኔ ነው፣ ጊዜው የኔ ነው፣ ከእግሬ ስር ሁሉም ትለምኑኛላችሁ በማለት እንግዲህ ዳግምን ለማሳሳት እየሞከረች ነበረ። ምክንያቱም አሁን የምትወዳትና የምታፈቅራትን ልጅ ማግኘት የምትፈልግ ከሆነ ከኔ ጋር ልትተባበር ይገባል። ምክንያቱም ከኔ ጋር አሁን አብረን እንስራ፣ እኔ ናሆምን፣ አንተ ደግሞ ኑሐሚንን የግል ታደርጋለህ እያለች ነበር። እንዲህ ናሆም እኮ አንቺን አይወድሽም፣ አይፈልግሽም፣ ሊያይሽ ሁላ አይፈልግም፣ በጣም ነው የሚጠላኝ ስላት፣ አዎ በጣም ይጠላኛል፣ አይፈልገኝም፣ ግን እኔ እሱንም አልፈልገውም ብላለች። ታዲያ ምንድን ነው ከሱ የምትፈልጊው ስላት፣ እሱ እንዲያውቅ የምፈልገው እኔ የተሰማኝን ስሜት እንዲያውቀው በቃ ማጣት ምን እንደሆነ እንዲያዩ ፈልጋለሁ። ያን ነው በዛ ነው እኔ መበቀል የምፈልገው። ለአንተ ግን ጥሩ ዜና ነው፣ ምክንያቱም ኑሐሚን የራስህ ታደርጋታለህ ብላለች። እንግዲህ በዚህ ጉዳይ ላይ ዳግም በእርግጥ በጣም ኑሐሚንን በጣም ስለሚወዳትና ስለሚያፈቅራት ምንም አጋጣሚ ተጠቅሞ ኑሐሚንን የራሱን ማድረግ የሚችልበት እድል ካገኘ አይኑን የሚያሽበት ሁኔታ የለም። ግን ደግሞ በዚህ ሰዓት በዚህ ሁኔታ ኤሚ በዚህ ሁኔታ ሆና እንደገና ደግሞ እንግዲህ ዝኑም ለይኩንም እስር ቤት እዛ ተቀምጠው ብዙ የሚያስጨንቀው ሀሳብ አለበት። ግን ደግሞ አምራን ይህን ነገር አመታ ልትበርዝ እየሞከረች ነበረ። ግን ደግሞ ዳግም በፊትም እኮ ኑሐሚን እንደማትወደኝና እንደማታፈቅረኝ ነግራኝ ነበረ ብሎ ሲነግራት ምንድን ነው ያለችው? እንዴ በፊት ከአንተ ጋር እያለች ምንም ማለት ከአንተ ጋር እያለች እወዳለሁም አልወድህም ብላ አታውቅም ነበረ። ነገር ግን ናሆምን ስታገኝ ጥርግ ብላ ወደ እሱ ሄደሽ። አየህ ናሆምን ቢሆን መጀመሪያ ላይ በጣም ያላንቺ መኖር አልችልም፣ ያለ እኔ መንቀሳቀስ አይችልም፣ እኔ የምለውን ነገር እያንዳንዱን ነገር ያደርግ ነበረ። እንደምታውቀው አንተ ጋር ተደባድቦልኛል፣ ቤተሰቡን ሁሉ አይናችሁን ላፈር ብሏቸው ነበረ። ቤተሰብ እናንተ በጣም አውሬና ጨካኝ ናችሁ ብሎ በእኔም በምለው ነገር ብቻ ተስማምቶ ቤቱን ሁሉ እያወቀው ነበረ እንደምታውቀው። ግን ደግሞ ኑሐሚንን ካገኘ በኋላ እኔን ጠላኝ፣ በቃ ሊያይ ውላ አይፈልግም፣ እንደ ጠላት ነው የሚያይ። ቤተሰቡን ወደደ፣ ቤተሰቡን አከበረ እያለች እንግዲህ እየነገረችው ነበረ። ይሄ ደግሞ በስራሽ ነው ነበር ያላት። በስራሽ ነው፣ በጭራሽ አንቺ በምትይው ነገር ብሞት እንኳን ከአንቺ ጋር በፍጹም አልደራደርም፣ አልስማማም። ለእህቴ ደግሞ መቅኔውንን ማሰጫት ራሱ በጣም ደስ ይለኛል እያላት ይገኛል። ታዲያ አሁን ላይ ናሆምም በኑሐሚን በጣም ተበሳጭቶባታል። ምክንያቱም አንቺ ማን ስለሆንሽ ነው ቤተሰቡ ሁሉ በልጠሽ ኤሚን አምራን መስጠት አለባት። አሁን ላይ ቶሎ ኤሚን መመርመር አለባት፣ እንደገና ደግሞ የአምራንን መውሰድ አለባት ብለሽ ልትወስኝ የቻልሽው አንቺ ማን ስለሆንሽ ነው ብሏታል። በጣም ነው የተናደደችው ኑሐሚን። ምክንያቱም ኑሐሚን የምታስበው አርቃ ነው የምታስብ። በነገራችን ላይ ቤተሰቡ በልጣ ሀሳቤ ነኝ ወይ ደግሞ ለኤሚ እኔ እጨነቃለሁ እኔ ብቻዬን ነው የምጨነቀው ብላ ሳይሆን እንግዲህ ሁላችሁንም አስደንግጧል። እንግዲህ አባቷ ተሰማ ወይዘሮ ገነት ራሱ በጣም ነው የደነገጡት የአምራን እንደሆነ ሲያውቁ። ግን ደግሞ ምንድን ያለሽው እኔ ብቻዬን እያስጨነቀኝ ያለው ነገር ለምንድን ነው? እኔ እኮ ዋና ታርጌቴ ኤሚ ቶሎ መዳን አለባት፣ ዶክተሩ ምንም አይነት ጊዜ የለንም እያለ ነው። ስለዚህ ኤሚን ለማዳን ደግሞ የግዴታ መፍጠን አለብን። የአምራንን ቢሆን የግዴታ መቀበል አለብን። ወዳት አይደለም እንግዲህ ፊቷ ላይ ተፍታባታለች፣ የጥፊ መትታታለች፣ ብዙ ነገር አድርጋታለች አምራን ኑሐሚንን ማለት ነው። ግን ደግሞ ሁሉ ነገር ችላ ተቋቁማ ነበረ። በቃ የግዴታ ኤሚ መዳን አለባት፣ ለኤሚ ሲባል ምንም አይነት ዋጋ ብከፍል ምንም አይጨንቀኝም በማለት ያን ሁሉ ነገር ችላ ነበረ። ታዲያ በዚህ ጉዳይ ላይ ኑሐሚን ትክክል ናት ብዬ ነው የማስበው። እንግዲህ ኤሚም ይሄን ነገር ተቀብላ መዳንና ለውጥ ማምጣት አለባት፣ መፈወስ አለባት ብዬ ነው የማስበው። ተወዳጆቼ ታዲያ ኑሐሚን በማስተዋል